በህይወት አለው አልሞትኩም። ምታደርጊ ማንም ከኔ ያድንሽ? ማንም? አዎ ካንተ ማንም አያድነኝም። ግን አንተ እኔን መግደል አትችልም። ለምን? ይኸውልህ በኃይሉ በ2 ሰዓት ውስጥ በሰላም ወደ ቤቴ ካልተመለስኩኝ ሁሉንም ሚስጥር ለሰላም የሚነግራት ሰው ቤታችሁ በር ላይ ያስቀምጫለሁ። አሁንም ሀሳቤን አልቀየርኩም። እተኩሳለሁ። ስስቅ በምን ተማምና ነው ብለህ ለመግደል ፈራህ አይደለ? እኔ ማንንም ፈርቻ አላውቅም። አሁንም ቢሆን እገልሻለሁ። ሞኝ ነህ በኃይሉ፣ ከገመትኩት በላይ በጣም ሞኝ ነህ። ማነው የሚያደርገው? እኔ ነፍሰ ገዳይ አይደለሁም። እትዬ ምን ሆነሽ ነው? ምንድን ነው የተፈጠረው? አለቀልኝ በቃ። ሰላም ምን ሆነሻል? ደህና ነሽ? እትዬ ምን አይተሽ ነው? ደህና ነሽ? አይዞሽ በቃ ትጨናነቂ፣ እኔ መጥቻለሁ። አለቀልኝ። ሰላም ነው? የአልማዝ እህት ነሽ? አዎ ነኝ። ማን ልበል አንቺን? አልማዝ ትኖራለች? እባክሽን በጣም ፈልጊያት ነበር። አለች። ቆይ ልጥራልሽ። አልማዝ በህይወት አለች? ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ አደራ እጅግ አጓጊና ልብ አንጠልጣይነቱን ቀጥሏል። በኃይሉ እንግዲህ በቆፈረው ጉድጓድ ሊገባበት ጫፍ ደርሷል ማለት ነው። እውነት ተደብቃ አትቀርም። የገንዘብ ሱስ እንግዲህ ለእህቱም ምረትና ርህራሄ ያሳጥቶታል በኃይሉ። እሱ የእናቴ ልጅ ወንድሜ እያለች ሰላም እንግዲህ እሱ ደግሞ ሊቀብራት ጫፍ ደርሶ ነበረ። ብሌን ህይወቷን ታደገቻት። በኃይሉ የጀመረው ቁማር በአልማዝ ተበልቶበታል። እኔ እንዳንተ አረመኔ ጨካኝ አይደለሁም፣ ግን ለህይወቴ እፈራለሁ። ህይወቴን አደጋ ውስጥ የሚጥል ነገር እንዳዘጋጀህ እያወቅኩ ነው ቢሮ ድረስ የመጣሁት በማለት አልማዝ ወጥመዱን ሰብራ ቀስቱን ወደ እሷ ዙራበታለች። ወይዘሮ ሰላም ከባድ ጭንቀት ውስጥ ገብታለች። እሱም ከአልማዝ ጋር በመደራደር እንግዲህ አልማዝ እንድትደበቅ ብሩን፣ ንብረቷን፣ ገንዘቧን ሙሉ ልጭ አድርጌ እስከምወስድ 1 ወር ስጪ በማለት እንግዲህ ብዙ ሚሊዮን ብር ሰጥቷታል አልማዝ ማለት ነው። አንዳንድ ጊዜ ግን ህመም፣ ስቃይ በራሳችን ህይወት ውስጥ ሲደርስብን ለምንድን ነው ለሰው ርህራሄ የማናሳየው? በጣም ያሳዝናል። እንግዲህ ብሌን የሰላምን ህይወት ልትታደጋት ነው ማለት ነው። ቃል በዛሬው ዕለት ግን ቁም ነገር ሰርታለች። ወይዘሮ ሀረግ የሰው ህይወትማ ጠፍቶ ዝም አልልም በማለት ወደ ፖሊስ ልደውል ስትል ለእኔ ብላ ነው፣ እኔ ልጅሽን ልትታደግ ስትል እኔን ለማትረፍ ስትል ነው በማለት እንግዲህ የሰላምን መልካምነትና ንጹህነት ተናግራለች። እጅግ የሚያሳዝነው ነገር እንግዲህ አቶ በኃይሉ አልማዝ ጋር ተደራድረው አልማዝ እንድትደበቅ በማድረጉ ሰላምን በየመንገዱ ስሟን እየጻፈ የአልማዝ ገዳይ እያለ እንግዲህ ገና ከእንቅልፏ ስትነሳ ያየችው ሜሴጅ እጅግ አስደንግጧታል። የአልማዝ ገዳይ ሰላም ብሎ በመጻፉ በቃ በአደባባይ አሳልፈው ሊሰጡኝ ነው፣ የሚጠይቁኝን ንብረት ካልሰጠዋቸው በማለት እንግዲህ በጣም ተጨንቃለች። በእርግጥ በኃይሉ ይሄን ጉዳይ እንዳደረገው ጠንቅቃ ታውቃለች። ሰላም ግን በንዴትና በድንጋጤ የምትይዘው የሚጨብጠው አታለች ማለት ነው። የበኃይሉ አደገኝነትና መሰሪነት በዚህ ልክ ነው። ብሌን ሁሉ ነገሯ አስተዋይና ብልጧ ብሌን የተቀነባበረና የተዘጋጀ ሴታፕ ወጥመድ ነው እንጂ በትክክል አሳልፌ ለህግ ሰጥሻለሁ፣ በነገትየው ደግሞ በር ላይ የአልማዝ ገዳይ ተብሎ በመጻፉ እዚህ ሁሉ ጀርባ የሆነ ነገር አለ በማለት እንግዲህ ብሌን አንድ ሀሳብና አንድ መፍትሄ ለማምጣት ወስናለች። ውድና የተከበራችሁ ቤተሰቦች በኃይሉ የሚጋለጥበት ወይዘሮ አልማዝም ከቃል ጋር መቀመቅ የሚወርዱበት ቀን የደረሰ ይመስለኛል። በጣም የሚያሳዝነው የሰላም ጉዳይ ነው። የልጇ ነገር ሲያስጨንቃት የወንድሟ መሰሪነት እንግዲህ መጥቶ ሌላ ስትረስ ውስጥ አስገብቷታል። ኦልሬዲ ሰላም ጭንቀትና ንዴት ስለማችል በዚህ አጋጣሚ የሆነ ቀን አልማዝ በመግደሏ ስትረስ ውስጥ ገብታ አብዳ ስለነበረ እንደዛ ይገጥማታል። ከዛ የፈለግኩትን አደርጋለሁ፣ ቃልንም የሚያሳግደኝ ጉዳይ የለም፣ ለቃልም መፍትሄ ያገኛል በማለት ነው ያቀደው። ብሌን ግን እኔ ያለሁልሽ ከጎንሽ ነኝ በማለት እንግዲህ ብሌን እያጽናናቻት ነው። እንግዲህ ቃል በነገራችን ላይ ቃል ይህ ያቶ በኃይሉ የዛ ተንከሲስ ሴራ ነው። በእኔ በኩል አልሳካለት ሲል በተደበቀ ፋይል በኋላ ታሪክ መጣ ማለት ነው በማለት እንግዲህ
ለወይዘሮ ሀረግ ያልገባሽ ነገር አለ፣ እኔን ለማትረፍ እኔ ልጅሽን ለመታደግ ነው እንጂ እሷ ነፍሰ ገዳይ አይደለችም ብላ ዋሽታታለች። በእርግጥ አልማዝ እንዳልሞተች ቃል ታውቃለች፣ ጠንቅቃ ታውቃለች። ግን ለእናቷ አልማዝ አልሞተችም፣ ይህ የአቶ በኃይሉ ሴራ ነው፣ የወንድሟ ተንኮል ነው ብላ ብትናገር ሜቢ ወይዘሮ ሀረግ በኃይሉ ማን እንደሆነ የቃል አባት እንደሆነ ታስታውስ ነበር ማለት ነው። ስለዚህ ቃል ዝም ማለቷ ከምታገኘው ገንዘብ ላይ ይካፈልሃለሁ በማለት እንግዲህ ቃል ልትደራደረው ስለፈለገች ነው እንደ ሚስጥር አድርጋ የሆነ ቦታ ደርሼ ልምጣ ብላ ትታች ሄደችው ማለት ነው። በኃይሉ ግን ከአልማዝ ጋር እስከ 1 ወር ድረስ ገደብ ስለተስማሙ በ1 ወር ጊዜ ውስጥ ጥርግርግ አድርጎ መውሰድ ይፈልጋል። ስለዚህ ቃል ከበኃይሉ ጋር ተስማምታ አዎ አልማዝ ሞታለች ብላታለች ለሀረግ። ሀረግ ደግሞ ለሰላም አዝናላታለች። ስለዚህ በድብቅ አንተ የምታገኘውን ገንዘብ መካፈል እፈልጋለሁ ብላ ልታስፈራራው ትችላለች ማለት ነው። ሁሉም ሳይካፈሉት ብሩን ሳያገኙት ገደል ይገባሉ፣ መቀመቂ ይወርዳሉ ማለት ነው። በሌላ በኩል ብሌን ታሪክ ሰርታለች። ወይዘሮ ገነት ብሌን እንድትወስዳት መታሳለ ወይዘሮ አልማዝ የብሌን እናት ነኝ በማለት በማስመሰል ጊዜ ላይ ለገነት የሰጠችው ስልክ ቁጥር ነበረ። ያ ስልክ ቁጥር እንግዲህ ታሪኩን ቀይሮታል። ወይዘሮ አልማዝ በህይወት እንዳለችና አሁን እህቷ ነኝ በማለት ብሌን ሰምታለች። እኔም ቀፎኛል፣ እኔም ከብዶኛል፣ ከዚህ ሁሉ ጀርባ የተደበቀና የተደገሰ ተንኮል እንዳለ ገብቶኛል በማለት እሱንም ወደ ቤተሰብ ተብዬው ስልክ መደወሏ ቁልፉን አግኝተዋለች ብሌን። በኃይሉ አልማዝ እንደ ሞተች ነው የምታውቀው። ሰላም ኦልሬዲ በ1 ወር ጊዜ ውስጥ ቶሎ አጣድፌ የምፈልገውን ያክል እቀበላታለሁ ብሎ ያቀደው፣ እሱ ግን ብሩን ሳይበላው መቀመቅ የሚወርድበት በማረጃና በማስረጃ ገደል የሚገባበት ቀን የደረሰ ይመስለኛል። ብሌን እጅግ የሚገርም ስራ እየሰራች ነው። በኋላ ግን እናትና ልጅ እንደሆኑ የሆነ አጋጣሚ ወይ በዲኤንኤን ወይም አልማዝ እጅ ከፍንጅ ከተያዘች እውነቱን ማፈንዳቷ ሀቁን መተንፈሷ አይቀርም የሚል ግምት አለኝ። አንዳንድ ወንጀለኞች ተንኮላቸው ኃጢአታቸው ሲበዛ በአንድ ቀዳዳ ሚስጥራቸው ይገለጻል። በሌላ በኩል ዳግም ይህን ሚስጥር ከሰማ ኦልሬዲ አልማዝን የምትመስል ሴት አንድ ቀን አግኝቼ ነበረ፣ ግን ተሰወረችብኝ። በጣም ሮጠች፣ ስከተላት ወዴት እንደተሰወረች አላውቅም። በእርግጠኝነት በህይወት አለች በማለት እንግዲህ ሰላምን ሊያረጋጓት የሚችሉበት ትልቅ ማስረጃ ብሌን አግኝታለች ማለት ነው። እንግዲህ ቃል በትክክል ሰላም ጋር መታረቅ፣ ሰላም ጋር ሰላም መፍጠር ብትፈልግ ማለት ነው አልማዝ እኮ በህይወት አለች እናቴ እኔ ልንገርሽ በማለት እንግዲህ ሰላም ማውረድ ትፈልግ ነበረ። ግን ኦልሬዲ እሷንም መቀመቅ የሚያወ ወርዳት ድብቅ ወንጀል እንደሆነ ስለምታውቅ ነው። በኃይሉ የሰራው ሴራ ያቀነባበረው ወጥመድ ስለሆነ ከሚያገኘው ገንዘብ መካፈል አለብኝ በማለት እንግዲህ ወደ ቢሮ እየከነፈች ሄዳለች። እበላለሁ ብላ ልትበላ፣ ጠምዳለሁ ብላ ልትጠመድ ነው። ውድና የተከበራችሁ ቤተሰቦች ከእንደዚህ ያለ አስመሳይ ወንድም ቤተሰብ ይሰውረን ማለት ነው። የበኃይሉስ ከፋ፣ የበኃይሉ በጣም ከፋ። መልካም የሆነችው ሰላም፣ ቀና የሆነችው ሰላም፣ የምትፈልገውን ነገር ተጠቀም፣ የሚያስፈልግህን ነገር ውሰድ ብላ በነፃነት የሰቤታዎቹ ሰላም፣ እሷ ግን እንደዚህ ነፃ ስትሰጠው እሱ ግን የምትፈልገውን ሳይሆን ያለሽን ሁሉ ህይወትሽን ነጥቄ እኔ ወራሽ በማለት ጉድጓድ እየቆፈረ ነው። ሜቢ ከሚያገኘው ገንዘብ በላይ ይህን ገንዘብ ለማግኘት የሚያወጣው ብር እጥፍ መሆኑ የማይቀር ጉዳይ ነው። አንዳንድ ስግብግቦች አሉ፣ አተርፋለሁ ብሎ አጉዳይ፣ እቀብራለሁ ብሎ የሚቀበሩ፣ አዋርዳለሁ ብሎ የሚዋረዱ። በኃይሉ ሰላምን መቀመቅ አወርዳለሁ፣ የምፈልገውን ጠቅልሌ ወስዳለሁ ሲል እሱም ዘብጥዬ የሚወረወርበት ቀን ደርሷል።